ኬብሮን መንፈሳዊ ሚዲያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል በስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምዝየሰ ኮነ ፍስሐ ወሰላም። ይህ ኬብሮን መንፈሳዊ ሚዲያ ነው። ከአዲስ አበባ ሰማይ በታች ጭጋግ ከሚወርድበት በእንጦጦ ተራራ አናት ላይ ከአንድ 100 ዓመት በላይ ያስቆጠረ የመንፈሳዊ ምስጢር ተቀብሯል። ይህ ስፍራ የነገስታት መናገሻ ብቻ አይደለም፣ የኢትዮጵያ የጥበብ የጀግንነትና የተአምራት ማህደር እንጂ። ዛሬ ወደ ኋላ ተመልሰን በርዕሰ አድባራት ወገዳማት እንጦጦ ደብረ ኃይል ቅዱስ ራጉኤል ድንቅ ታሪክ እንፈትሻለን። ኢትዮጵያ በዓለም ካሏት ጥንታዊና ታሪካዊ ቅርሶች መካከል የአብያተ ክርስቲያናት ስነ ህንጻ እና የታሪክ ድርሳናት ቀዳሚውን ስፍራ ይይዛል። ከእነዚህም መካከል በአጼ ምኒልክ ዘመን የታነጸና የብዙ የውጭና የሀገር ውስጥ ባለሙያዎች ጥበብ አጣምሮ የያዘው የእንጦጦ ቅዱስ ራጉኤል ቤተክርስቲያን አንዱ ነው። ከምስረታው ጀምሮ እስከ ጣሊያን ወረራ ያለውን ሰፊ የታሪክ ጉዞ እንደሚከተለው እናቀርባለን። የነገስታት መናገሻ፣ የሊቃውንት መፍለቂያና የታሪክ ምስክር የሆነውን የእንጦጦ ቅዱስ ራጉኤል ቤተክርስቲያንን ያውቁታል? ከወርቅ አክሊላት እስከ መብረቅ ተአምራት፣ ከአጼ ምኒልክ የእጅ ጥበብ እስከ ዩኔስኮ እድሳት ድረስ ያለውን አስገራሚ ታሪክ በዝርዝር እንመለከታለን። የነገስታት መናገሻ፣ የመላእክት ማደሪያ፣ የእንጦጦ ቅዱስ ራጉኤል ታሪክ። እንጦጦ ለአዲስ አበባ ዝም ብሎ ተራ ብቻ አይደለም፣ የኢትዮጵያ ነገስታት የልብ ትርታ እንጂ። ገና ዳግማዊ አጼ ምኒልክ ከመምጣታቸው ከተማቸውን እዚህ ሳይቆረቁሩ በፊት እነ አጼ ይኩኖ አምላክ፣ አጼ ዳዊት፣ አጼ ንብለ ድንግል እና አጼ ሚናስ በዚህ ተራራ ላይ ሆነው ኢትዮጵያን አስተዳድረዋል። በዚህ ታሪካዊ ስፍራ እንደ ዕንቁ ጎልቶ የሚታየው ደግሞ ርዕሰ አድባራት ወገዳማት እንጦጦ ደብረ ኃይል ቅዱስ ራጉኤል ወኤልያስ ቤተክርስቲያን ነው። የቤተክርስቲያኑ ታሪክ የሚጀምረው ጥር 30 ቀን 1877 ዓመተ ምህረት ነው። በዕለቱ ዳግማዊ አጼ ምኒልክ ራሳቸው የመሰረት ድንጋይ አኑረዋል። ንጉስ በእጅ ስራ ላይ ልዩ ፍቅርና ችሎታ ስለነበራቸው የግንባታውን ሂደት በቅርብ ሆነው ይመሩት ነበር። ህንጻው ባለ 1 ፎቅና 8 ማዕዘን ሆኖ ተሰራ። ለስራውም ከአንኮበር የመጡ ታታሪ ሰራተኞች 9 ጎንደሬዎች የሚባሉት ዝነኛ ኢትዮጵያዊ አርክቴክት እንደ አልፍሪድ ኤልግ ያሉ ስዊዘርላንዳዊ እና አጂቃዊ የተባለ ህንዳዊ ባለሙያ ተሳትፈዋል። ቁሳቁሶቹም ቢሆኑ ከሩቅ የመጡ ነበሩ። ጣራው ከፈረንሳይ፣ እንጨቱ ከመናገሻ፣ ለጣራው መገንቢያ የሚሆን ድንጋይ ደግሞ ከካይሮ ተጭኖ መጥቷል። ግንባታው 5 ዓመታት ፈጅቷል። በ1882 ዓመተ ምህረት ሲጠናቀቅ የምረቃው በዓል 4595 በሬዎች የታረዱበት ታላቅ ግብዣ ነበር። ስለ ቅዱስ ራጉኤል ታቦት አመጣጥ 2 ታሪኮች አሉ። አንዳንዶች ከጎንደር እንደመጣ ሲናገሩ፣ ሌሎች ደግሞ በአጼ ምኒልክና በአጼ ዮሐንስ መካከል የልጅ ውል ስምምነት ከተፈጸመ በኋላ አጼ ዮሐንስ ለምኒልክ በስጦታ እንደሰጧቸው ይተረካል። ቤተክርስቲያኑ የሀብትና የቅርስ ማከማቻ ነበር። ዛሬም ድረስ በውስጡ በመቅደላ ጦርነት ተዘርፎ የነበረና በኋላ የተመለሰ ጥንታዊ ክብረ ነገስት ከእቴጌ ጣይቱ የተበረከተ የወርቅ ከበሮ፣ መስቀልና ጽዋ፣ ከራስ ጎበና የተሰጠ የወርቅ አክሊል፣ 13 ጦሮች ይገኛሉ። ቅዱስ ራጉኤል የጸሎት ቤት ብቻ ሳይሆን የሊቃውንት መፍለቂያም ነበር። እንደ ብላቴ ጌታ ህሩይ ወልደ ስላሴ ያሉ ታላላቅ የሀገር ባለውለተኞች በዚሁ ግቢ ውስጥ
ቅኔና ዜማ ተምረዋል። የታወቁ ሰዓሊዎች እነ አለቃ ሉቃስና አለቃ ሳህሉ የሳሏቸው ግድግዳዎች ዛሬም ድረስ የቤተ ክርስቲያኑ ክብር ይመሰክራሉ። በጣሊያን ወረራ ወቅት ቤተ ክርስቲያኑ ፈተና ላይ ወድቆ ነበር። ወታደሮቹ መቃብር እያፈረሱ የቤተ ክርስቲያንን ንብረት እየዘረፉ ያስቸግሩ ነበር። ሆኖም ግን ግፍን የማይወድ አምላክ ዝም አላለም። ሰኔ 8 ቀን 1929 ዓመተ ምህረት ወታደሮቹ በደፈሩት ቁጥር መብረቅ እየወረደ 5 ሐማሴኖችንና የጣሊያን መኮንኖችን ገድሏል። ይሄ ለካህናቱና ለአካባቢው ሕዝብ ትልቅ መጽናኛ የተአምር ምስክር ሆኖ ተመዝግቧል። ከድል በኋላ ለተወሰነ ዓመታት አስተዳደሩ ከመሬትና ከቦታው መሄድ ጋር ተያይዞ ተዳክሞ የነበረ ቢሆንም በ1970ዎቹ መጨረሻ ላይ በአካባቢው ተቆርቋሪዎችና በዩኔስኮ ድጋፍ ወደ ቀድሞ ክብሩ ተመልሷል። ዛሬም ይህ ታሪካዊ ቤተ ክርስቲያን ለበረከትና ለታሪክ ጥናት ክፍት ነው። በተለይም የታላቁ ነቢይ የቅዱስ ኤልያስ ዓመታዊ ክብረ በዓል ሲከበር ታሪኩን እያሰቡ በዚያ መገኘት መንፈሳዊ እርካታን ይሰጣል። ወስብዓት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።